ግንባራችሁ ለሸሽ ጸጉራችሁ አላድግም ላለ እንዲሁም ደግሞ በጣም እየረገፈ ላስቸገራችሁ ምርጥ ቀላል ቤታችሁ በአንድ ደቂቃ በሁለት ደቂቃ የምትሰሩት ነው ማሳያችሁ። ውድ ቤተሰቦቼ እንኳን ደህና መጣችሁ ብያለሁኝ። አዳዲስ የምትመጡ ሰብስክራይብ ማድረጋችሁን እንዳትረሱ። ነባር ጓደኞቼ ሁሌም ስለምታበረታቱኝ እግዚአብሔር ያክብርልኝ ላለሁኝ። እግዚአብሔር አምላክ ሀገራችንን ሰላሙን፣ ፍቅሩን፣ አንድነቱን ያምጣልን። በመጀመሪያ ማሳያችሁ ወይ ደግሞ ልላችሁ የምፈልገው ነገር ሁሌም ቢሆን ጸጉራችሁን ከመንከባከባችሁ ወይ ደግሞ እንዲያድግ ከመፈለጋችሁ በፊት ጸጉራችን እንዲያድግ የሚያደርገው አንደኛው ነገር ውሃ መጠጣት፣ ጭንቀትን መቀነስ፣ እንቅልፍ በሰዓት መተኛት ግድ ያስፈልጋቸዋል። ምክንያቱም ቢያድግም ይረግፋል። ያ ነገር ከሌለ ማለት ነው። እንደዚህ ብዝት ያለና እዩት የኔን እዩት ውስጡ በቃ በጣም ብዙ ነው። ግን እንደምታዩት ካርዳዳ ነው የኔ ጸጉር። በእጄ እንደዚህ ስትይዙት በእጄ ሙልት እስከሚል ድረስ ማለት ነው። የኔ ጸጉር ከዚህ በፊት ስስ ነው። እንደገና ያን ያህልም ብዙም አይደለም ስስነቱ፣ ግን ቢሆንም እንትን ነበረ። ይለያል ለውጡን እንዴት እንደሆነ ከታች ታገኙታላችሁ። ከግንባሬ ደግሞ በጣም የሸሸ ነበር። እውነት ለመናገር አሁንም ግንባሬ ቤቢ ሄር አለኝ ብዬ የምኮራበት አይደለም፣ ግን ቢሆንም እየተመለሰልኝ ነው። ከበፊቱ ይበልጥ አሁን ቆንጆ ሆኖልኛል ማለት ነው። እዩት እንደምታዩት ጸጉሬ ፍሪዝ ብታረጉት ብዛት ሲኖረው እንዲሁም ደግሞ የፈለጋችሁትን አይነት ስታይል ብታስይዙት እንዲያምር የሚያደርግላችሁ የዋናው ከግንባራችን የሸሸውን የመመለስ ወይ ደግሞ ቆንጆ ቤቢ ሄር ሲኖረን በማንኛውም ስታይል ጸጉራችሁን ስታስይዙት ያምራል ማለት ነው። ስለዚህ እዚህ ጋር እንደምታዩት የእኔ ልክ እነዚህ የበቀሉት የሉም ነበር እውነት ስነግራችሁ ማለት ከዚህ በፊት እና አሁን ግን በዚህ መልኩ ቤቴ ሁሌም እየተጠቀምኩ እየተመለሰልኝ ነው። ከዚህ የበለጠ ደግሞ ይመለሳል ብዬ ተስፋ አደርጋለሁኝ። ይሄ የምትመለከቱት ከዚህ እንግዲህ ቪዲዮውን ለቅቄላችኋለሁ ከታች። ግን ብዙ ጊዜ እየተጠቀምኩ ሁለት ሶስት እየደጋገሙ ስለምሰራ ያው ቪዲዮ ተደጋግሞ አይለቀቅም። ይሄ በድጋሚ ለሶስተኛ ጊዜ የሰራሁት የጅንጅብል ቅባት ነው። አሰራሩ ከታች አለላችሁ። ጅንጅብል ፍሬሽ ጅንጅብል ተጠቅሜ ነው የሰራሁት። ከታች ጅንጅብሉ የፈጨሁት ጅንጅብል እዩት አጥሎ ቁጭ ብሏል። እናንተ ግን ግዴታ እንደዚህ ማጥለል አይጠበቅባችሁ ወይ ደግሞ ዘይቱ ከላይ ጥልል ይላል። ይሄንን ከስር ያለውንም መጠቀም ትችላላችሁ። ምንም ችግር የለውም፣ አይበላሽም። ይህ ቅባት ከ2 ወር ከ3 ወር በላይ ከዛ በላይ ይቀመጣል። ግን ስትሰሩ ጥንቃቄ አድርጉ። ምንም አይነት ውሃ ሳይገባው ጅንጅብሉን ብቻውን በዘይት ተሰራችሁት ምንም አይሆንም። ፍሬሽ ጅንጅብል ነው የሰራሁት። ከታች አሰራሩ አለላችሁ ማለት ነው። እጅግ በጣም የወደድኩትና ለውጥ ያሳየኝ አንደኛው በቅባት መልክ የሰራሁት ይህ ነው። ብዙ አይነት የፊት ከግንባር ለሸሸ ቅባት አሰራር ሰርቻለሁኝ። የነጭ ሽንኩርት ቅባት እንዲሁም ደግሞ ነጭ ሽንኩርት በፍሬሹ እንዴት እንደምንጠቀም አሳይቻቸዋለሁኝ። እዚህ ጋር ግን የጅንጅብል ቅባት ስትጠቀሙ ሽታ የለውም፣ ምንም አይነት ሽታ የለውም። በማንኛውም ሰዓት ስትወጡ መቀባት የምትችሉት ቅባት ነው ይሄ ጅንጅብል ቅባት። እንደ ነጭ ሽንኩርቱ አይደለም። ነጭ ሽንኩርት ፍሬሹን ነጭ ሽንኩርት ስትጠቀሙ ትንሽ ሽታ ያመጣል፣ ሽታ አለው። እንደገና ጠዋት ማታ ተቀብታችሁ ጠዋት መታጠብ ግድ ይላችኋል ማለት ነው። ይሄ ግን ጠዋትም ማታም መቀባት ትችላላችሁ። እዩት ፀጉሬ ብዛቱን እዩት። እንዲሁም ከግንባር ብቻ ሳይሆን ከፊታችሁ ለሸሸ ብቻ ሳይሆን ማህሉን ለሚበጣጠስባችሁ፣ ለተሰባበረባችሁ እጅግ በጣም አሪፍ ነው። እንደዚህ ብዝት ያለ ይሄ አሁን እንግዲህ ቢለሰለስ ቆንጆ የሆነ ፀጉር ይወጣዋል ማለት ነው። ብዛት ፀጉር ብዛትና ወዙ ነውና ቆንጆ የሆነ ፀጉር እንዲኖራችሁ ነጭ ሽንኩርትን ይበልጥ ተጠቀሙት። ፀጉር ያሳድጋል፣ ሩዝ ደግሞ ፀጉርን ያበዛል። ስለዚህ በሁሉም በኩል የምትጠቀሙትን ውህዶች እናንተ የሚስማማችሁን አንዱን ነገር ተጠቀሙት። እዚህ ጋር ቅባቱን አቀባቡን ነው ማሳያችሁ። ይህን ቅባት ግን ስቀባ ሁሌም ግንባሬን ብቻ አይደለም ውስጡንም በደንብ አድርጌ ቀባዋለሁኝ። ምክንያቱም ይሄ የሚሸት ቅባት ስላልሆነ ማለት ነው። ነጭ ሽንኩርት ስትቀቡ ግን ፍሬሹን ነጭ ሽንኩርት ስቀባ አሳያችኋለሁ መጨረሻ ላይ መታጠብ ይጠበቅባችኋል ትንሽ ስለሚሸት። ቅባቱን ተሰራችሁት ግን ምንም አይነት ሽታ የለውም። የነጭ ሽንኩርት ቅባት ሰርታችሁ መጠቀም ትችላላችሁ። ከዚህ በፊት አሳይቻችኋለሁኝ ነጭ ሽንኩርት እንዴት አድርጋችሁ በቅባት መልክ እንደምትሰሩት ለቅቅ ያለሁኝ ሰርቼ እጅግ በጣም ብዙ ሰውም ወዳችሁታል። ከግንባር ለሸሸ እንዲሁም ለሳሳ ለሚረግፍ ውስጣችሁ በቃ ለተለያየ የሆነ የፀጉር ችግር ላለበት መፍትሄ የሚሆን ነጭ ሽንኩርትና ጅንጅብል ቅባት አሰራሩን አይታችሁ ብትሰሩት ይጠቅማችኋል ማለት ነው። በነገራችን ላይ ፀጉራችሁን ስትመጠቀማችሁ በፊት
ውስጣችሁ ነው ዋናውና ውስጣችሁን በደንብ አድርጋችሁ ንጹህ አድርጉት። ያ ማለት እንቅልፍ ተኙ፣ ውሃ ጠጡ፣ እንደተባለውም ጭንቀትን መቀነስ አለባችሁ ማለት ነው። እዚህ ጋር እኔ የምጠቀመው ይኸው ፍሬሽ ነጭ ሽንኩርት ነው። እንግዲህ ነጭ ሽንኩርት ፍሬሹን ሁለትዮሽ ፀጉራችሁን ሰርታችሁ ወይም ደግሞ በዚህ መልኩ ተቀብታችሁ ከግንባራችሁ ብቻ ማለት ነው እንደዚህ እየፈገፈጋችሁ ማታ ፈግፍጋችሁ ያሳድራችሁት ጠዋት መታጠብ ከፊታችሁ ጋር ፀጉራችሁ ሙሉን በየቀኑ መታጠብ አይጠበቅባችሁም። ወይ ደግሞ ከግንባራችሁ ክፍል አድርጋችሁ ያስፈልገዋል። እዚህ ጋር ፀጉሬ ሊሸሽ ነው የምትሉበት አካባቢ ፍሬሹን ሽንኩርት ፍግፍግ እያደረጋችሁ ማታ ላይ ትጥብ በውሃ ወይ በተፊታችሁ ጋር በፊታችሁ ሳሙና ብትታጠቡት ይለቃል ማለት ነው። ያን ያህል ከባድ አይደለም፣ ለመጠቀም ከባድ አይደለም ከግንባራችሁ ለሸሸ እንዲሁም ውስጡን ሙሉን ለመቀባት ካልሆነ በስተቀር። ከዛ በዚህ መልኩ እንደዛ አድርጌ በደንብ እያረኩኝ ቀስ እያላችሁ ማሳጅ ታደርጉታላችሁ። ቀስ እያላችሁ ማንኛውንም ነገር ስትቀቡ ከዚህ በፊትም ሁሌም የምናገረው ነው፣ ማሳጅ ማድረጋችሁን እንዳትረሱ። ከዛም በዚህ መልኩ በደንብ አድርጌ ማሳጅ አደርገዋለሁኝ። ከዛ አስረዋለሁኝ በፎጣ ስር ወይ ደግሞ ትንሽ ላብ ወይ ደግሞ ቆዳችሁ ክፍት እንዲል ትንሽ የፌስታል አድርጋችሁ ወይ ደግሞ ከግንባራችሁ ብቻ ጠዋት ላይ በፊታችሁ ጋር አብራችሁ ትጥብ በሉት። እንዴት አይነት ለውጥ እንደምታዩት ታዩታላችሁ። የእውነት ነው የምነግራችሁ። ከግንባራችሁ የሸሸባችሁ ይህንን ውህድ ተጠቀሙት ሁላችሁም ማለት ነው። ቢያንስ ቀላል ነው ብዬ ያሰብኩት ይሄ ስለሆነ ነው። በአሰራሩን ማሳየኝ ያላችሁ ቅባት አሰራሩን ከታች ሰርቻለሁ። ፍሬሹን ደግሞ ሽንኩርት በዚህ መልኩ ነው የምትቀቡት። እኔ እንደማደርገው ማለት ነው። እኔ የማደርገው ይሄ ነው። ከዚህ የተለየ ምንም ነገር አላደርግም። ምናልባት በምታዩት መልኩ ጫፍጫፉን ፀጉሬን እሰራዋለሁኝ፣ ጎነጉነዋለሁኝ። ከዛ ሌላውን እንደዛ አድርጌ ተቀብቼው ጠዋት ልክ ይሄንን አብሬ ትጥብ ከፊቴ ጋር